የቤት ሰርፕራይዝ ሲያደርገኝ በጣም ነው የወደድኩትኝ። ደስም ብሎኛል። ለምሳሌ የራሴ ክላስ ስላለኝ ደግሞ አብረን መኖራችን ለሁለታችንም ጥሩ ነው ብዬ ስላሰብኩ ነው ሰርፕራይዝ ሲያደርገኝ ባንዴ ተቀበልኩትኝ። ሀይሚ ቅመም እንግዲህ የኛ ስማርት ማለት ነው። እና በዚህ መልኩ እንግዲህ አበባ መስላ ዛሬ ቀጠሮ አለኝ የማገኘው ሰው አለ እጅግ በጣም በቃ ክብሬን ጠብቆ ተንከባክቦ የሚቀበለኝ ሰው አለ ብላ እንግዲህ ትንሽ ቤኪን እንትን ብለዋለች ማለት ነው። በነገራችን ላይ በሀይሚ ቤት ያልቃል ብዬ አስባለሁ። ምክንያቱም ሀይሚን በቃ እውነትና ግልጹን ተናግራለች። በትክክለኛው መንገድ ሽማግሌ ይላክ ብላ እንግዲህ በከባዱ መልእክት አስተላልፋለች ማለት ነው። እና ቡራም እንግዲህ ማድረግ ያለብህ ነገር ተነግረዋል። አንተም ታውቃለህ። ሽማግሌ ላክ ተብለሃል። ከቤተሰብ ብቻ ሳይሆን ከራሷ ከሀይሚ አንደበት ሰምተሃል። አንተ ትክክለኛ የወደፊት ባሌ የልጆች አባት መሆን ከፈለክ በስነ ስርዓት ቀለበት ልከ እያልኩ ሽማግሌ ልከህ ቀለበት አስረህ ነው መሆን ያለበት። የሚላከው ሽማግሌ ደግሞ ቡታጅራ ነው። እኔ ቤተሰቦችን የማሰድብ ሰው አይደለሁም። ቤተሰቦችን ማስናቅ አልፈልግም። ሌላው ሰው ለቤተሰቡ ክብር ባይኖረውም እኔ ግን ቤተሰቦችን ሌላው ሰው የሚያደርገውን አላደርግም ብላለች። ትክክል ናት። ምክንያቱም እኔ ብያችኋለሁ ብዙ ሰው ማለት ነው በቃ ማለት ፍቅረኛውን ለፍቅረኛው በጣም እንትን በማለት ቤተሰቡን የሚያሰድብ አለ። ዞሮ እኮ ታዲያ ክብሩ በጣም የወረደ ነው ማለት። እኔ አሁን ከአረብ ሀገር ብዙ አንዳንድ ሚዲያ ላይ የማየው ነገር ቢኖር በጣም የሚደብር ማለት ነው። ቤተሰብ ሁላችንም ስደተኞች ነን እና ማለት አሁን ውጭ ሀገር ብዙ አመት ቆይታችሁ ስትሄዱ ፍቅረኛ ሊኖራችሁ ይችላል፣ ባለትዳር ሊኖራችሁ ይችላል። እንዲያው በዋናነት የሚጠቀሰው እንዲያው ፍቅረኛ ብቻ ለሆነ ሰው ማለት ነው። ከውጭ ሀገር ስንት አመት ሙሉ ቆይታችሁ ዳችሁ መጀመሪያ ለቤተሰብ ነው ክብር መስጠት ያለባችሁ ወይስ እንዴት ነው? ያ ማለት እንዴት ነው ሳትጋቡ ፍቅረኛችሁ ብቻ ስለሆነ ዳይሬክት ዳችሁ ከሱ የምታርፉ ማለት ነው። ብዙ እያየው ስለሆነ ማለት ነው። ሚዲያ ላይ እያያችሁ ነው። ልክ አረብ ሀገር 10 አመት ነው 11 አመት ቆይታ ገና አልተጋቡም። ፍቅረኛዋ ነው እንግዲህ ከፍቅረኛዋ እየተቀበላት ማለት ነው። ከሱ ቤት ነው ቀጥታ ሄደችው። እንግዲህ በቃ እሱ ትሄዳለች ታድራለች። አይዶን ነው አለማቸውን ሊቀጩ ይችላሉ። ምንም ላይ ፈጠርም ይችላል። ብቻ ግን እንደዚህ የሚባል ነገር የለም። በቃ ሰይጣን በመሃላችሁ ይገባል ብሏል ሚፍታ። እውነቱን ነው። እና ታዲያ ክብሯን እንደዛ አሳልፋ ከሰጠች በኋላ 1 ሳምንት 2 ሳምንት ቆይታ ከቤተሰብ እንትን ከአረብ ሀገር መጣው ብላ ብትል ምን ዋጋ አለው? ምንም ዋጋ የለውም። እንደዚህ የምታረጉ ብዙ አላችሁ። የምሬን ማለት ነው። እንዴ ምንድነው? በስነ ስርዓት ቤተሰባችሁ አርፋችሁ ሽማግሌ ተልኮ የረጅም አመት ፍቅረኛችሁም ቢሆን ከዛ በኋላ ነው በስነ ስርዓት መሆን ያለበት። ከአረብ ሀገር አንስታችሁ መታችሁ ስታርፉም እሱ ቤት ስትመለሱም ከሱ ቤት እንዳይሆን። ምክንያቱም ቤተሰብ ፊቱን ያዞርባችኋል። ምክንያቱም በእናንተ መከበር እንጂ ማፈርን ስለማይፈልግ ቤተሰብ ማለት ነው። የትኛውም ቤተሰብ ክብሩን ይፈልጋል። ስለዚህ ሀይሚም ያደረገችው ያንን ነው። ትክክል ናት ማለት አሁን ሀይሚና ቡራ በጣም ይቀራረባሉ፣ በጣም ይዋደዳሉ፣ በጣም ይፋቀራሉ። ነገር ግን በቃ እንደዚህ ነው መሆን ያለበት ማለት ሁለት አልጋ የሆነበት ምክንያት ስላልተጋቡ ነው። ቢጋቡ እኮ ግድ ነው አንድ አልጋ ነው መሆን ያለበት፣ ግን መጋባት አለባቸው። ስለዚህ እኔም በቀላሉ አታገኘኝም። አንተ ለክብሬ በጣም የምትጠነቀቅ ሰው ነህ። አሁንም ክብሬን አስጠብቅልኝ ብላለች ሀይሚ። ክብሬን ጠብቅልኝና በስነ ስርዓት ሽማግሌ ቡታጅራ ላክና ከዛ በኋላ ነገሮችን በስነ ስርዓት ማስኬድ አለብህ ብለዋለች። በሚፍታ ፊትም ትናንትናም እንግዲህ ለቤኪም ብላለች ማለት ነው። 4 ልጆች ናፍቀውኛል ብሎ ለቤኪ እየላከ ማለት ነው። ሽማግሌ እንግዲህ ቤኪ ተልኮ ነበርና ወደ ውጭ የሆነ ቦታ አልተር ነበር። ቤኪ እንግዲህ ያስቀርቷታል ማለት ነው። እና በጣም ነው የምታምረው ሀይሚ ደግሞ አያችኋት። እስኪ ይወት የኔ ቅመም ከሰው አይን ይጠብቅሽ። እንግዲህ ቡራም ይበቃል ብለህ ይሄን ሀሳብ እንትን ብለህ በአዲስ ሀሳብ ብትመጣ እውነቱን እንድትነግራት እንፈልጋለን። ቤኪ ሰምታችሁታል። ሁሉን ነገር አውቃለሁ እያለ እኛም እናውቃለን። እንኳን እሱ ቡራ በደንብ ስላስጠነቀቀው ጭራሽ ሚፍታ ላይ ምናምን ነው እንትን እያለ ነበር እያሴረ ነበረ ማለት ነው። እና ካሜራማኑማ በደንብ ያውቃል።
ብሩክም እኮ ፕራንክ መሆኑ ያስታውቅበታል በትክክል ማለት ነው። ግን ደግሞ ኮስተር ብሎ ስለሚሰራው ሀይሚ ትደነግጣለች ማለት ነው። ፈርሃለሁ እያለችው ነበር እና ብቻ ግን በዚሁ አጋጣሚ በቃ ምን ማድረግ ያለባቸው ሽማግሌ መላክ ምናምን የሚለው ብቻ ስለ ሁለታቸው ያለው የፍቅር ሁኔታ በዝርዝር በእውነቱ እየተወራ ይገኛል። ያ ማለት በትክክለኛው መንገድ ሽማግሌ መላክ ነው ያለብህ በስነ ስርዓት። እኔንማ በቀላሉ እንደ አታገኘኝም ብላለች። ለብሩክ ብቻ ሳይሆን ቪዲዮ ስትሰራ ሀይሚ ጋሽዬ አደራህን በቀላል ነገር ዝም ብለህማ ልሽክን አሳልፈ እንዳሰጥ ጥሎሽ መጣል አለበት ብላለች። እኔን የመሰለች እንቁ ጀግና ሴት በቀላሉም አልገኝም፣ እኔ ክብሬን ጠብቄ የምኖር እሴት ነኝ ብላለች ማለት ነው። ሀይሚ ጎበዝ ናት እውነት ለመናገር የምሬን። በዚያው ቀጥይበት የኔ ውድ የኔ ጀግና የኔ አንበሳ የኔ ስማርት የቡራ ንግስት ማለት ነው። እና ቡራ ደግሞ የኔ ቀብራራ ይሄን ፕራንክ ያደረገው አንቺን ለመበቀል ነው እንጂ ሌላ ነገር አስቡ አይደለም። ብሩክም በጣም ጎበዝና ጠንካራ ራሱን ጥንቅቅ አድርጎ የሚያቅ ጎበዝ ልጅ ነው፣ አስተዋይ ልጅ ነው። ግን አንቺን እየተበቀለሽ ነው እንጂ ሌላ ነገር አይደለም። ቤተሰቦች አመሰግናለሁ፣ እግዚአብሔር ያክብርልኝ ስለምትከታተሉኝ። ዋላ ሚዲያ ደግሞ 5000 ልትገባ ነው። በጣም ነው የማመሰግነው። ቻው